እዚሁ ጋር መጥተው ይወስዱሻል። የተፈጠረውን ነገር ሄደን ለፖሊስ ማሳወቅ አለበት። ፖሊስ ምን ያደርግልናል? ከዚህ በፊትስ አመልክተን ምን አገኘን? ቢያንስ የተደወለበትን ስልክ ከቴሌ አስወጥተን ማንነቱንና አድራሻውን ማወቅ እንችላለን። ግን ይሄን የፖሊስ መረጃ ከዚህ መስጠት ትክክል አይደለም። አዎ አባዬ ህገ ወጥ ነው አውቃለሁ። እንዴ ትላንት ይሄን ወረቀት ለማግኘት ፍርድ ቤት ቀን ሙሉ ዋልን። እንዴ ሰው እንኳን ለመመደብ እንዴት እንደሚዘባና ነው አይተሃል አይደል? እንዴ በዚህ መሀል እህቴ አንድ ነገር ብትሆንስ? ማን ብለህ ይቅርታ ማንንም ፈልጋችሁ ነው? የታለች ልጄ? ምን እየሆነ ነው ያለው? ልጄን የት ነው የደበቃችኋት? ምን እየተደረገ ነው ያለው? ታማሚ ልጄን የት ደበቃችኋት? አባ ወንድሜ ልጄ እህቴ ቤተሰቦችሽ ናቸው? ቆይ አንቺ ቤተሰቦቼ ከኢትዮጵያ ውጭ ናቸው እዚህ የሉም አላልሽም? ሽማግሌ እንኳን ለመላክ ሽማግሌ? የምን ሽማግሌ? አባዬ ቆይ አንተ ያልገባህ ነገር አለ። ከሰርጉ በፊት ቤተሰቦችን እንተዋወቅ ስንል እናንተ ሰዎች የምትናገሩት ነገር አይገባኝ። የምን ሰርግ? የምን ሽማግሌ ነው የምታወሩት? ነይ ልጄ ወደ ቤት። የልጄ ጮኛ የትም አትሄድም። ምንድነው የሚያወሩት እህቴ? እናንተ ምን ይዘጋችኋል? እናንተም ባላቃችሁም ልጄና ጮኛው በቅርብ ጊዜ ሰርጋቸውን ያደርጋሉ። የአእምሮ በሽተኛ ናት ብላችሁ በልጄ ተጠቀማችሁባት? ስለምን የአእምሮ በሽታ ነው የሚያወሩት? ምን አይነት አረመኔ ብትሆን ነው እንደዚህ አይነት ነገር ያደረገው? እሱ ምንም አላደረገም። አባዬ እማ አዝናለሁ። እጮኛዬ እሷ አይደለችም። እጮኛዬ እዛ ቀን መምጣት ስላልቻለች እኔም ቱትም ከእናንተ እኩል ነበር ያወቅኳት። ግን በቃ የእናንተን ደስታ አይቼ መጨከን አቃተኝ። ከዛም ለአንድ ቀን እጮኛዬ እንድትሆን ብዬ ጠየቅኳት። የአእምሮ ህመምተኛ ነች ብለህ ተጠቀምክባት አይደል? ባለሜ ይሄ ሁሉ እያወቅህ ነው ከእኛ የደበከን? በእውነት መሆኗን ታውቃት ነበር? እውነት አላውቅም። እባክህ ተወኝ ልጄ፣ ተወኝ፣ በቃ ተወኝ። ስለዚህ በገዛ ቤቴ እብድ ይዘህ ተቀመጥክ አይደለ? እብድ አይደለችም። እብድ አትበል። ተው ደግሞ በገዛ ቤት ስላስፈልጋል። ተው ምን ሆንክ ነው? ምን ሆነ? አባ ተረጋጋ እንጂ ምን ሆነሃል? ምንድነው? እስቲ ተረጋጋ። አይገርምም? ገና ሳያት እብድ መሆን አጠርጥሬ ነበር። ጉድ እኮ ነው ዘንድሮ። ደግሞ ይህች ማን ናት? እኔ የልጃችሁ እጮኛ ነኝ። ጉዳዩ ልነግራችሁ ስመጣ ተቀጣጥሎ ጠበቀኝ። ከዚህ በላይ ችግር እንድትፈጥሪ አልፈልግም። አሁን ካንቺ ጋር የምከራከርበት ጊዜ የለም። ይሄን ነበር የፈለግሽው አይደል? እንኳን ደስ አለሽ። አልገባኝም። እቺ እብድ ላይ ምን አይተህ ነው የደረከው? አንቺ የሌለሽ ግጫውን ከዚህ
ከተከበርንበት ሀገር አዋረድከን አይደል? እነሱ ጣጣቸውን ይጨርሱ። ነይ ልጄ። እሷ የትም አትሄድም። የትም አትሄድም። አንተ ዞር በልልኝ። ልቀቃት። ነይ እንሂድ። የትም አትሄድም። አንተ ስነ ስርዓት ልቀቃት። ዞር በልልኝ። ልቀቃት። የትም አትሄድም። እርጉዝ ነኝ። ምን? በሽተኛ ልጄን የአእምሮ ህመምተኛ ናት ብለህ ተጫወትክባት አይደል? ተው አባዬ፣ ተውና ህግ ይፈታዋል። ይሄን ለህግ እናሳውቃለን። አባዬ እድሜ ልክህን ትበሰብሳለህ። አሁን ፖሊስ ይዤ እመጣለሁ። እሺ ሌላስ የደበከን ነገር አለ? ጭራሽ እብድ ይዘህ ቤቴ ተቀመጥክ። እብድ አይደለችም። እስካሁን ስላልነገርኳችሁ ይቅርታ። ደግሞ ይሄ ሁሉ የራስህ ጥፋት ነው። የራስህ ጥፋት? ምን አጉድዬብህ ነው ይሄን ያህል? ምን አጉድዬብህ? እስካሁን ድረስ ያንተን ፍላጎትና ሐሳብ ላለመጋፋት ስል ማልፈልገውን ህይወት መኖር ጀመርኩ። አንተን ላለማስከፋት ስል። እባካችሁ ተረጋጉ፣ እባካችሁ። አንቺ ዝም በይ፣ መልስልኝ። ምንድነው ያጎደልኩብህ ይሄን ያህል? አሞላቅቄ ስላኖርኩ ነው? አሞላቅቄ? አንተ እኮ የሰው ልጅ ከሚያስፈልገው ጥቂቱን እኮ ነው የሰጠኝ። ጥቂቱን። ገንዘብ፣ ሀብት፣ አባትነትስ? መች ነው ልጄ ምን ጎደለ? ምንድነው የሚያስፈልገው ብለኸኝ የምታውቀው? እኔ እኮ የራሴን ህልም ገድዬ በአንተ ህልም ውስጥ ነው እየኖርኩ ያለሁት። ነው አሁን እችን እብድን ከቤት ያስወጣል። አትወጣም። ከሄደችም አብሬያት ነው። አንተ የትም አትሄድም። እሄዳለሁ። አፍቅሬያታለሁ። ያረገዘችው ደግሞ የኔ ልጅ። አፈቅራታለሁ? የታውቃት ነው የምታፈቅራት? እንደዚች አይነት ንጹህ ልብ ያላት ሴት ለማወቅ ሽርፍራፊ ደቂቃ ይበቃል። ለማፍቀር ደግሞ ሽርፍራፊ ሰከንድ። እባክህ ልጄ ትንሽ ተረጋጋ እባክህ። ሁላችሁም እብድ ያላችኋት ልጅ ናት። በዚህ በአጭር ጊዜ ውስጥ ከራሴ ጋር ያስተዋወቀች፣ ከጠፋሁበት የመለሰች። የአእምሮ በሽተኛ ልጄን በደንብ ደብቀው እየተጠቀሙባት ነው ያለው። ትሁት ተመልከችኝ የኔ ቆንጆ። ቆይ እኔን አታምኚኝም? ይኸውልሽ ከዚህ ከኔ ጋር ትሄጃለሽ። ከኔ ጋር ከሆንሽ ማንም ሰው አይነካሽም። ማንም። እሺ ቆይ ግን እርጉዝ መሆንሽ እንዴት ነው ያወቅሽው? የወር አበባዬ ሲቀርብኝ ባለፈው የወጣን ጊዜ መመርመሪያውን ገዝቻለሁ።
ትሰማኛለህ? ከዚህ ቤት እግር ከወጣ የባንክ ሂሳብን ጭምር እንዳንታንቀሳቀስ ነው ማድረግ። ነግሬ ነበር እኮ ሌላ ምንም ነገር ልትነጥቀኝ እንደማትችል። የሰጠኝ ገንዘብ ነው መውሰድ የምችለው እሱ። ይኸው ይሄም ያንተ ነው። አባቴ ብትሆን ደስ ይለኝ ነበር። እባክህ ልጅ አትሄድብኝ። እባክህ ለእኔ ስትል አትሄድብኝ። እባክህ እናቴ፣ አንቺ ልጅ በመሆኔ ሁሌም እኮራለሁ። አይዞሽ፣ ምንም አልሆነም። እግሬ ስር ወድቀህ ተንበርክከህ ትለምነኛለህ። እኔ በህይወት እያለሁ ግን እችን እብድ አታገባም። እዚህ ናት። ኢንስፔክተር፣ የመወዳትን ልጄን የወሰዷት እነሱ ናቸው። የደበቁብኝ እነሱ ናቸው። ጤና ይስጥልኝ። መረጃ ደርሶ ነበር የሚባለው። እሳቸው ልጅ እዚህ እንዳለች። ልጃቸው እዚህ የለችም። እዚህ ናት። ውሸታቸውን ከጥቂት ሰዓት በፊት እዚህ እንደነበረች እናውቃለን። ውስጥ ናት። እናንተ ሌላ ወንጀል። በህግ አምላክ እውነታችንን ነው። ማንም የለም እዚህ። ማንም ቤቱን ገብቼ መፈተሽ እችላለሁ? ትችላለህ። ልጅቷ የአእምሮ ህመምተኛ እንደሆነች ተነግሮናል። በዛ ላይ ደግሞ ልጃችሁ አታሏት ጾታዊ ጥቃት አድርሶባታል። ማርገዟም ደግሞ ተነግሮናል። ይሄ ደግሞ ለእናንተ በጣም ትልቅ ወንጀል ነው። ስለምትሉት ነገር በፍጹም አናውቅም። ያውቃሉ። አብረው ተያይዘው ወጥተዋል። ልናስቆማቸው ግን አልቻለም። የት እንደወሰዳት ያውቃሉ? አናውቅም። ያውቃል። አናውቅም። ያውቃል። አናውቅም። በህግ አምላክ ከአሁን በኋላ እዚህ በር ላይ ትደርስና ይኸው በህግ አምላክ ብያለሁ። ሰሊዬ፣ ይቅርታ አንተንም በመሀል አስቸገርኩ አይደል? ኧረ ችግር የለውም። ይልቁንስ ፖሊሶች ሊያገኟችሁና ሊያዩዋችሁ የሚችሉ ቦታ ስላልሆነ ምንም አትጨናነቅ። የቤተሰብ ቤት ነው። ግን አደራ ሰሊዬ፣ እኔ እናንተ ቅርበት እንዳለን ስለሚያውቁ ፖሊሶች ሊከታተሉ ይችላሉ። አትጨነቅ። ምንድን ነው የሆንሽው? ንገረኝ የኔ ቆንጆ፣ ምንድን ነው የሆንሽው? በጣም ፈርቻለሁ። ልጄ እንዲወስዱብኝ አልፈልግም። ይቅርታ፣ ማስተካከያ ልጃችን ነው። አይዞሽ የኔ ቆንጆ፣ ልጃችንን ማንም አይወስዱ። እሺ፣ በሰላም ትገላገያለሽ። አንተ አልፈራህም?
አልፈራም እኮ ይቺ ልጃችንን ወልደዋለች እኛ ያላየነው ስብራቱን ጠግነዋለች እንዴት ሰው ትላንት ላወቀው ሰው 30 ዓመት ሙሉ የገነባውን ህይወቱን ያፈርሳል ፍቅር ነዋ ነገረህ እኮ እንደ አባት ከጎኑ መቆም ካልቻልክ በቃ ተው ልጄን ተው በቃ ተውኩት ብዙ መንገድ ተጉዟልና ቤት መታጠብ አለበት ምንድነው ለምንድነው እንደዚህ የምትይኝ ምንም ስራት እንዲያየሽ ነው እዚህ ሁሉ ጉድ ውስጥ የከተትሽ እዚህ መሆንን አልወደድከው በዚህ ዓለም ላይ ከዚህ የተሻለ ምን ምርጫ አለ አባትህ ግን እዚህ የሴት እግር ያጠፍክ እንደሆነ ቢያውቁ ምን የሚሉ ይመስላል? አንቺ በእናትህ ንገረኝ። አንተ ወንድ አሰዳቢ የሴት እግር ስር እንድትልከሰከስ ናቱሪ ሳምንክ በጣም ጥሩ አባት የምትሆን ይመስለኛል። ብዙ ጊዜ ሰዎች በቤታቸው ያጡትን ነው ለሰው ማድረግ የሚችሉት። አንተም ከአባት ያጣው ለልጃችን የምትሰጣት ይመስለኛል። ነገሩ ነትሽን ያጣውትን ብቻ ሳይሆን የሚገባትንና ነፍስ አይፈልገውን በሙሉ ነው ማረግላት። ስለዚህ አንተም ሴት እንደምትሆን አመንክ ማለት ነው። ያዋ አሁን እኮ የኔ ዓለም ባንቺ ህይወት ውስጥ ሆኗል። ግን እግዚአብሔር ይጨምርበት። አሜን። እኔም ልጄ እድለኞች ነን። በደንብ ጠብካ አይቀር።
እንደዚህ እንሆናለን ብለህ አስበህ ታውቃለህ? ለወልድ ትንሽ ቀን ነው የቀረኝ። ሌላው ቀርቶ አንተ እንኳን እናት መሆን እንደምችል አላመንክም። የኔ ቆንጆ ያን ባላምን እኔ እዚህ ምን አደርጋለሁ? አትዋሽ። እንዳትጠጋኝ። ሂድልኝ በቃ ውጣልኝ።